السلام عليكم ورحمة الله وبركاته يا مرحبا أهلا وسهلا ውድ ቤተሰቦቻችን ዛሬ እንግዲህ ለየት ባለ ቪዲዮ መጥቻለሁ ማለት ነው። ዛሬ የት እንዳለው መገመት አለባችሁ። ደስ የሚል ቦታ መጥቻለሁ ማለት ነው። ቤተሰብ ለማየት ስመጣ እስኪ በዚህ አጋጣሚ ብዙ ሰው እርግጠኛ ነኝ ሀገሩን የሚናፍቅ ሰው የለም ማይናፍቀው። በዚህ አጋጣሚ ላይክ ሼር እያደረጋችሁ ቻናል ስለምቀዘቀዘ ሞቅ እንዲል እፈልጋለሁ። በዚህ ኢንሻአላህ እንግዲህ በኋላ በተከታታይ እመጣለሁ። ብዙ ስራዎች ስለምጀምር ኢንሻአላህ ተከታታይ ስለመጣ አዲስ ሆናችሁ ሰብስክራይብ በማድረግ ነባሮቹ ሼር ላይክ በማድረግ እንታበረታቱ ጠይቃለሁ ማለት ነው። በቀደም ዕለት ዛሬ ያለሁ በዚህ አጋጣሚ ያው በዛ ጉዳይ ላይ ኮሜንታችሁን አንብቤያለሁ። ብዙ ሰዎች አይቻለሁኝ። ለዛም ለኮሜንታችሁ ምላሽ እሰጣለሁ ማለት ነው። ያለሁ ዛሬ ቱለለሚ ነው ያለሁ ማለት ነው። ያው ተኋላዬ ቱለለሚ ነኝ ያለሁት ማለት ነው። አገራችሁን ለማሳየት እንግዲህ እርግጠኛ ነኝ ሀገሩ የማይናፍቀው የለም ብዬ አምናለሁ። ምክንያቱም ማን እንዳገር እኔ በሀገር አልደራደርም። እንግዲህ ለመስራት ለመለወጥ ወጥቻለሁ። ግን ማን እንዳገር እውነት ለመናገር ሀገራችን ያለ ሰው ሰርቶ ተለውጧል። እውነቴን ነው የምነግራችሁ። እውነታውን እያየሁ ስለሆነ ማለት ነው። ምናልባት እንግዲህ አረብ ሀገር ገብተን ቆርቆሮ አብለጭልጨናል። አዎ እውነት ነው። ቆርቆሮ ቤት ሰርተናል፣ የተለያየ ነገር አድርገናል። ግን ብዙ እህቶቻችንም ቆርቆሮ ቤት ሰርታችኋል። ግን ልጅ የለም ምን የለም ታውቁታላችሁና እስኪ አገራችንን እያሳየኋችሁ ቱለለሚን ሼር ላይክ በማድረግ አገራችሁ ላሳያችሁ ነው። ወደ አገራችሁ ማለት ነው። ወደ ቱለለሚ እንግዲህ ቱለለሚ ይሄ ነው አገራችሁ ማለት ነው። እና እስኪ ቱለለሚ ምን እንደሚመስል ይሁት ቅርብ ነው። በነገራችን ላይ ቱለለሚ ያው ሰፈር ይሄ ነው እንግዲህ ሰፈር ከዚህ ጀምሮ ነው ያለው። እና ይሄ በዚህ ያው እዛ ጋር ትምህርት ቤት አለች፣ ቆሻሲ ትምህርት ቤት፣ በዚህ የደል መውረጃ ትምህርት ቤት ማለት ነው። እና ብዙ ሰው በነገራችን ላይ ለኮሜንታችሁ ሀሳብ እስኪ ልስጥ እና እውነታውን እናወራለን ማለት ነው። አንዳንድ ኮሜንቶች ያሳቁኝ ኮሜንቶች አሉ። እስኪ ስለዛ ልስጣችሁና እውነት እናውራ ከተባለ ምክንያቱም ነገ ሂደህ እስኪ ከሁለት ቀን ከሶስት ቀን በኋላ ሀገርህን ትጠላዋለህ ብላችሁኛል። ወላሂ እውነት ለመናገር እዚህ ያለ ሰው ነው የበለጠን ማለት ነው። ምክንያቱም ምን ስለ አረብ ሀገር ስለኖርኩበት ለኔ ማስረዳት አይጠበቅም። ያው እዛ ጋር ይታያችኋል። በዚህ ያ ትምህርት ቤት ከሄደል ከበረሃ ከዛ መጥተው የሚማሩበት ነው። ያው እንግዲህ ቱለለሚ ደግሞ ይሄን ይመስላል ማለት ነው። እና አሁን ከሶስት ቀን ከእንደዛ በኋላ እስኪ እናይሃለን ብላችኋል። አልহামዱሊላህ እንኳን የማይቸግረኝን ቢቸግረኝ እንኳን አገሬ ምናልባት አሁን ያለው አየሩ ደህና ነው። አሁን እንትን እያለ ግን ያስጨንቃል ያለው ሁኔታ ትንሽ ምናልባት ያልተረጋጋም፣ ግን ከፊት ይሻላል። አሁን ወደ ጎረንጅ ትምህርት ምናምን እንዲከፈት አድርገዋል። እና በዛ ምክንያት ከሶስት ቀን ከአራት ቀን በኋላ እስኪ አስጠላኝ ሀገሬ ማለት አይቀርም ብላችሁኛል ብዙ ሰዎች። አያስጠላኝም አበደን ማለት ነው። እስኪ ተመልከቱ። አሁን እስኪ ቢላህ አለይኩም እስኪ ተመልከቱ። ወላሂ በጣም ደስ የሚል ቦታ ማለት ነው። ይሄ እንግዲህ ኑግ ነው ይሄ ማለት ነው። እስኪ በጣም ደስ የሚል ኑግ ነው። እንግዲህ ንቦቹ ምናምን እንትን እያሉ ነውና እና ከሶስት ቀን ከአራት ቀን በኋላ ሀገርህ ያስጠላሃል ብሎ ነበረ። እኔ አገሬ መግባት ወድጄው ነው። ለምን መሰላችሁ? የወደድኩት ነገር መታዘዝ ሰለቸኝ ማለት ነው። ናቀስል ናሄና አርግ ማለት ቸከኝ። ወላሂ እውነቴን ነው የምነግራችሁ። አላህ Subhanahu Wa Ta'ala የተመኛችሁትን ነው የሚሰጣችሁ። እኔ ብዙ ማቃቸው ጓደኞቼ ወላሂ እዚሁ ነው ተቀይረዋል። እውነቴን ነው የምነግራችሁ። ገባችሁ? በደንብ አድርገው ተቀይረዋል። እስኪ ተመልከቱ። ይሄ አዝመራ እንዴ እዛ ሽንት ቤት ተማጠብ ዛሬ ሰዓት ወላሂ መሬት ያለው ሰው ማለት ነው ትንሽ ቢታረስ ንግድ ሀገራችሁ ላይ በዚህ እያላችሁ ባልና ሚስት እንትን ብለው ባንድ ቢሰራ የማትቀየሩበት ምክንያት የለም። ግን እኛ ምንድነው ምኞታችን
አላህ የተመኘነውን ነው የሚሰጠው። የሰው ልጅ የተመኘውን ያገኛል። ከተመኛችሁ ምኞትና ተግባር ግን ይለያያል። ፎቅ እፈልግ ነበረ፣ ግን ምኞት ፎቅ ለመስራት ስበብ ያስፈልጋል። መስራት፣ መጣር፣ መጋር አለባችሁ። ብዙ እህቶች አሁን እያንዳንዱ አሳያችኋለሁ፣ ቪዲዮ ሰራላችኋለሁ። ስንት ቤት የማንም የከብት ማጎሪያ የሆነ ቤት፣ የአረብ ሀገር ቤት በመረጃ ነው ይሄን ማመጣላችሁ፣ እውነታውን ማለት ነው። ስንት እህቶቻችን የሚያለእሱት፣ ስንት እህቶቻችን እንትን የሚሉት እና ይሄን ታስታችኋል። እኔ ወደ ሀገሬ መግባት ፈልጌ ሳውዲ አረቢያ ከሄድኩኝ ቆይቻለሁና እሽክርናው ሰልችቶኝ ወላሂ እውነቴን ነው የምነግራችሁ። አረቦቹን ለማየት አስጠልቶኝ ምናምን ወደ ሀገሬ መግባት ፈልጌ ነው እንትን ያልኩትና አገራችን ላይ ከሰራችሁ ብር ካላችሁ ብራችሁን ሳታጠፉ ሴፍ ታረጋችሁ። ብር ከሌላችሁ እንዳትመጡ። እንኳን እዚህ ኢትዮጵያና እንትና መቀመጥ አትችሉም። ሳውዲ ማለት ነው። የቤት ኪራይ አለ፣ መብላት አለ። እዚህ እንኳን ቤተሰብ ያበላችኋል መሰለን። ጅዳ ግን የትም ቦታ ሂዱ፣ አረብ ሀገር ሂዱ፣ የትም ቦታ ከሌላችሁ ግን ምንም ነገር መጠቀም አትችሉም። ይሄ እውነታ ነው፣ የሚከር ነገር አይደለም። እንኳን ኢትዮጵያ ደግሞ መሰለን ብር ብታጡ ቤተሰብ አለ። ምናልባት እንዳው ሄዳችሁ እንኳን እርግጥ ውጭ ሀገር ሄዶ ባይም ጣጣም ሄዳችሁ ታኮርፋላችሁ። አረብ ሀገር ግን ታቁታላችሁ። እኔ ብዙ ነገር መናገር ስለማቀው አውቀዋለሁ መሬት ላይ ያለውን እውነታና የብዙ እህቶቻችንን እንትን ማለት አልፈልግም። ለምን እኔ ለብዙ እህቶቼ ወላሂ ያሳዝኑኛል ማለት ነው። ምናልባት በአንዳንድ እውነታ ብከፋም ብዙ ነገራቶችን እንትን ብልም እውነታን ግን በጣም ነው የሚያሳዝኑኝ። ዛሬ ነገ በማለት ብዙ እህቶቻችን ገንዘብ እንትን ሲሉ ልጅ ሳይወልዱ ያቀረዋሉ። ያንን ገንዘብ ሳትጠቀሙበት ብዙ ነገር እንትን ሳትሉ በዚህ አጋጣሚ ላይክ እያደረጋችሁ ነው የምታዳምጡኝ ወላ ምንድነው ነገር? እስኪ እና አንዴ ላይኳን ጠቅ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ነካ አድርጉት፣ አትከፍሉበትም። ስደተኛው ወንድማችሁን አበረታቱት ማለት ነው። ሀገር የገባ ሰው አበረታቱ። ሀቂቃ እርስ በራሳችን ብንደጋገፍ፣ ብንቀያየር፣ ብንተባበር መተዳደግ ይቻላል። ሀገራችን አድጋለች። ወላሂ የጦርነት እንትን እንጂ ሀገራችን ይሄ ማን ነው ካላችሁ፣ ይሄ በዚህ እንግዲህ የምታውቁ ሰዎች ካላችሁ ይሄ ኮዬ ነው ማለት ነው። ይኸው እዚህ ጋር ኔትወርክ ይታያችኋል። እና ስለዚህ ብዙ ሰው እንትን ማለት አለበት ብዬ አምናለሁ። እኔ እንደንያችሁ ነው። አገርሽ እዛ አረብ ሀገር መዳም ቤት በአላርም ተነስተሽ ምንዛሬ እያያችሁ ነው እንጂ ባልሽ ጋር የስራ ሰው ከሆንሽ እዛ ጅዳ በአላርምና በዱባይ በአላርም ተነስታችሁ እንደምትሰሩት እዚህ ሀገራችን ላይ ከሱስ ነፃ ባል ካለሽ ታታሪ ባል ካለሽ አንቺ ታታሪ ከሆንሽ ማንለወጥበት ምክንያት የለም ማለት ነው። ምክንያቱም እዛም እኮ ብር የሚመጣው ምንዛሬ ስለሆነ እንጂ አላርማችሁን በአላርም ተነስታችሁ እንቅልፍ ሳትጠግቡ እግራችሁ ውስጥ የሚያብጥ ቆማችሁ እንግዲህ ይሄን የምለው አረብ ሀገርን ስለማቀው ማለት ነው። እስኪ ተመልከቱ የጤፍ ማሻአላህ ወላሂ እና በጣም ነው እንትን ያለኝ እስኪ ከ3 ቀን ከ4 ቀን በኋላ ሰለቸኝ እንዳትል አስጠላኝ እንዳትል ብላችኋል። ግዴታ ነው። ምናልባች አረብ ሀገር ለምዳችሁ ምናልባች ኢትዮጵያ ላይ እንትን ግን ሀገር ነው። እስከ መቼ እሽክርና፣ እስከ መቼ ስደት፣ እስከ መቼ ብዙ ነገር። እኛ ጓደኞች 3 4 ወልደው በሰላም ቤታቸው እየኖሩ ነው። እናንተስ በበረሃ እየተንከራተታችሁ ነውና አንዳንዴ ያንን ታሳቢ ማድረግ አለባችሁ። እውነታው ይሄ ነው። ስለ ገንዘባችሁ ብዙ ቤት ተሰርቶ ሜዳ ላይ የቀረ ቤት አለ። ይመረጋር ይለሰናል፣ አይዘጋ መስኮቱ። ዝም ብሎ የማንም ወፍና የማንም አይጥ መደባደቢያ የሆነ ቤት አለ። ለምን? ስለ ገንዘባችሁ መቆርቆር አለባችሁ፣ ከለፋችሁ አይቀር ማለት ነው። ስለ ብዙ ነገር መቆርቆር አለባችሁ።
ስለ ገንዘባችሁ ካልተቆረቆራችሁ ምንድነው የእናንተ ልፋት? ብዙ ቤት ኢንሻአላህ አሁን እንትን ልረጋጋ አረፍ ልበል ብዬ ነው እንጂ በሰፊው መጣበታለሁ ማለት ነው። ስለዚህ ይሄን ነገር እየለፋችሁ ቤታችሁ ወና ዝም ብሎ ተተገተረ ያንቺ መሰበስቢው ገንዘብ ምንድነው ጥቅሙቱ? ስርዓት ካልያዘ የሚውልበት ላይ የሚውልበትን ብሩ የሚውልበትን እንትን ካላረጋችሁ ምንድነው የእናንተ ልፋትና የእናንተ እንትን? እስኪ ተመልከቱ አገር ማለት ነው ማሻአላህ። እና እኔ በዚህ ጉዳይ ላይ በጣም ወላሂ ብታስቡበት አረብ ሀገር ያላችሁ ሰዎች ብዙ ቤት ተሰርቶ ተገትሯል። የወፍ ማደሪያ ማለት ነው። ምራው ተቃመቱ። ከዛ መታችሁ እንትን ለማለት ተገርፏል፣ እንትን ተብሏል። ወፍ መኖሪያ የማንም ከብት ማጎሪያ እንዴ! ሀቂቃ ለምትሰሩት ገንዘብ ስንት ማድረግ መጨነቅ አለባችሁ፣ መጠበብ አለባችሁ። እና ኢንሻአላህ በሰፊው እመጣለሁኝ። ግን ቻናሌን ያው ሰብስክራይቧን ነኻ ላይኳንም ሼሯንም እያላችሁ ወንድማችሁን አበረታቱ። መሬት ላይ ያለውን እንታ ካሜራ ታገኛላችሁ። ምክንያቱም እኔ አረብ ሀገርን ስለማቀው በደንብ እኔም እዛ ሁኜ ስለደረሰብኝ ያንን ችግር ለእናንተ ሀሳብም እውነታም ሼር አረጋችኋለሁ ማለት ነው። እስከዛው ድረስ በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ግን ሰላም ሁኑልኝ፣ ይመቻችሁ። በዛው ሀገራችሁን ተመልከቱ ማለት ነው። ጊዜው ያምራል። የያዘው አዝመራ ተመልከቱ፣ ምርጥ አዝመራ ነው። አላህ ሀገራችንን ሰላም አድርጎ ይህን አዝመራ በጤና በፍቅር የሚበላ ያድርገው። ዱአ አድርጉ፣ ሰላሙን ያወርድልን እያላችሁ ይመቻችሁ። ዓለም ሰላም ይሁን። ማሰላማ። ግን ሼር፣ ላይክ፣ ሰብስክራይብ እንዳይረሳ። ይመቻችሁ፣ አያስከፍልም።